ገረዶች አስገድደው ይድፈሩ። አሜን። ልጃገረዶች ተሰብስበው ይድፈሩ ነው ያሉ ጋሼ። አይ ጋሼ ይጫወታሉ። ጠይቄ ማለት ነው መልስ ያላገኘሁት ነገር ቢኖር እውቀት ለማግኘት ከተማርኩኝ ገንዘብ ለማግኘት ምን ላክ? ግማሹ በዚህ በኩል በሶማሌ በትየለሊ ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል ያፈረሰበት ምክንያትና ተከፍሎት የነበረው ገንዘብ ታወቀ። የድሮ ቪዲዮ ነው ያዘው። ነገር ግን እንደ ወይን የሚጣፍጠው ከአመት በኋላ ነው። ድፍድፍ በሉት ወላሂ ነው ማለት ጋሼ ሙት በአመት ውስጥ አንድም ወዳት ቀን አለች አትልም? የክርስቲያኖች የስግደት ቀን የሙስሊሞች ደግሞ ጁማ የሚባል ቀን። አንቺ የፍቅር ውሰ ይመችሰ ጃኒ ለምንድን ነው በዚህ ልክ እና በዚህ አይነት ሁኔታ አባትሽን ፊት ለፊት ያስወጣችሁ? ስራ የላችሁም እንዴ? ዛሬ ደግሞ ጉድህን ነው ማውጣለን። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። እኔ አንተ ራቁት ፎቶ ወጥቶ ብቻ እኔ ባለፈው እኮ ደነገጥኩ። ተሙዬ አንድ ሰዓት ተኩላለህ። ሐሳብህን አጠር አድርገህ አስረዳ። ማን ነው 30 ደቂቃ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል። አጀብ የሚያሰኙ ቪዲዮቻችንን ሰብሰብ አድርገን ጎን ለጎን ተከስተናል። ከቪዲዮቹ ጋር እኔ ጠንበለሉ ወንድማችሁ ተሙኑ ጉሴ እንዲሁ ከካሜራ በስተጀርባ ክኖሩ ነስንሱ አጣፍቶ ከሽኖ እንዲሁ ቀምሮ የሚያቀርብላችሁ እናንተ ሰብስክራይብ እና ላይክ የማታደርጉለት መከረኛው ወንድሜ ግስላው የማር ወለላው አንድ ላይ በመሆን ነው። በዓል እንዴት አለፈ? እንዴት ሆነ? እንዴት ተበላ? እንዴት ተጠጣ? እንዴት አለፈ? እንኳን አደረሳችሁ አደረሰን። አሁን ሲሪየስ ጉዳይ ነው የምነግራችሁ። ይህን አካውንት በዚህ ወር ውስጥ ቢያንስ 150 ሺህ ወይ 200 ሺህ ሰብስክራይብ ማስገባት አለብን። እየለፋን ነው እናንተን ለማዝናናት እንዲሁም ቁም ነገር ለማስጨበጥ ለማስደሰት እየሞከርን ነው። ጥፋት ካለብን ኮሜንት ሴክሽን ላይ አስቀምጡልን። ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ስታደርጉ ደግሞ ለብዙ ሰዎች ይደርሳል። ሼርም ስታደርጉ እንዲሁም ኮሜንት ሴክሽን ላይ ፍቅራችሁን መግለጻችሁን እንዳትረሱ። በተለይ ኢትዮጵያ ውስጥ የምትኖሩ ቤተሰቦቻችን VPN ወይ ፒሲ ፎንም ካለ ይሄ ምንድነው? ልክ ነህ። አዎ ፒሲ ፎንም ካለ እሱን ከፍታችሁ ስታዩ ከእናንተ ገንዘብም ምንም ካሽ አንፈልግም። ምንም አይነት ማስያዣ እዚህ ቤት ውስጥ አንቀበልም። ምርትና አገልግሎቶቻችሁ ማስታወቅ የምትፈልጉ ድርጅቶች ካላችሁ እሰየው ነው እንዴ ይበለን የሚያሰኝ ነው። እሱም ሰፖርት ያደርገናል። ይኸው ከስር በማስቀምጥላችሁ ሶሻል ሚዲያ ሊንኮቻችን እየገባችሁ ማጋራት ትችላላችሁ፣ ማውራትም ትችላላችሁ፣ ማሰራት ትችላላችሁ። ይብቃል። በእናት እንዴ ተደበርክባት 30 ደቂቃ ይሆን እኮ ይሄን 3 ቀን ባታወራ እንደዚህ እንትን ትላለህ እንዴ? ባል ሄደን ነበር ቤተሰብ ጋርና የዶሮ አገነጣጠል ፍላጎት ካላችሁ እኔ የገነጠልኩትን ቪዲዮ የ20 ደቂቃ ነው፣ ግን ፈጠን አድርጌ በ10 ደቂቃ ውስጥ ሚኒማይዝ አድርገን አቅርበንላችኋል። ሙሉ ገጥ የገነጣጠልኩትን ትላለህ እንዴ? እንደ ደማሚት ነው እንዴ አፉስ ከተያ ፈነዳው ዶሮ? ምንድን ያደረከው? ተጣለኮ ዶሮ ተጣለኮ። ማን ይበላዋል? ምን አጥንት የለውም። ታጥፋ ይቅርታ። አሁን ልንቆራረጥ ነው። ግሴ ወስደህ እዛ አልማው ወፍጮ ቤት ሄደህ ብታስፈጨው ይሻል ነበር ያንን ዶሮ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ያደረከው? እንደው አንዳንድ ሰው እኮ ሰፖርት ያደርጋችሁም ጭራሽ ሰብስክራይብ እና ላይክ እያደረጋችሁ ዳይ ወደ ቪዲዮ። እኔ ምርቃት ብዙ አይቻለሁ ቤተሰቦች። እስቲ እናንተ የትኛው ምርቃት ተመችቷችሁ? እኔ እንዱ ግራ ስለገባኝ ነው። እስቲ ግሲ ገረዶች አስገድደው ይድፈሩ። አሜን። የወንድ ቃህን የበሬ ቀን እንዲሆንልህ። አሜን። ማታ በ2 ሰዓት የጀመርካቸው በ8 ሰዓት አትልቀቃቸው። አሜን። የነሱ ቃ የነብር ቃ ይሁንልህ። አሜን። በጣም ጣፋጭ አሜን በሉ። አሜን አሜን አሜን። ጣፋጭ ይሁንልህ። አሜን። ያንተ ቃ ደግሞ የበሬ ቃ እንዲሆንልህ። አሜን አሜን አሜን። ስራቸው ስራ አሜን። ይውደዱ። አሜን። ይውደዱ። አሜን። ይውደዱ። አሜን። ይውደዱ። አሜን። ይውደዱ። አሜን። መወደድ ጥሩ ነው። ከመጠላት መወደድ የመሰለ ነገር የለም። አሜን። ተውድ አላህ ያርጋል። አሜን አሜን አሜን። ረሱላህ መጀል አሜን። ሀገራችን ሰላም ይሁን። አሜን። ኢትዮጵያ ሰላም ይሁን። አሜን። ሀገራችን ሰላም ይሁን። አሜን። መዋደድ አላህ ይስጠን። አሜን። መዋደድ አላህ ይስጠን። አሜን። መዋደድ መድኃኒት ነው። አሜን። መዋደድ ይስጠን። አሜን። ነብዩ መጀል አሜን። ረሱላህ መጀል አሜን። تفصيل 10 منهم جبريل وميكائيل وإسرافيل وعزرائيل منكر نكيل ورقب كذا عتيد ما آمين 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 حاجة الله يوطى آمين ينيم حاجة يوطى آمين መጀመሪያው ትንሽ ከበድ ብትለኝም ኋላ ላይ መጣቸው ምርቃት ግን ለሁላችንም ቪቪአይፒ እና አስፈላጊ ናት ብዬ ነው ማስበው። ልጃገረዶች ተሰብስበው ይድፈሩ ነው ያሉ ጋሼ። 2 ሰዓት የጀመርክ 8 ሰዓት አታቁም እርሻ ነው እንዴ?
እርሻን ሰብል ነው እንደያዘው እንዴ? እርሻ እንኳን ትንሽ አረፍ ይባላል። ማከል ላይ ጥላ ስር ሄዶ የሆነች ስንቅ ተይዞ አይደል ጊዜ ራስን ቀዝቀዝ ለማለት ይታረፋል። ለነገም ይባላል እንዴ 2 ሰዓት እስከ 8 ሰዓት ድረስ እንዴ የክፍለ ሀገር ጉዞ ነው። ይሄን እንኳን ባልስማማበት ኋላ ላይ የተመረቀው ምርቃት ግን አሜን በለላም። የምትስማሙ ትኖራላችሁ። አሜን በሉ። ልጅ አገሮች ተሰብስበው የት ያሉትን የለም እኮ አይ ጋሼ ይጫወታሉ። ልጃገረድ በዚህ ሰዓት ከመፈለግ እንደ ይሄ ሆሙስ ሰርጥ ነው የተባለው ከኢራን ጸብ የተነሳው የተዘጋው ማለት ነው። ማከለ ላይ ቦምብ መሃል ቆሜ እዛ ሄጄ እንኳን ባስማማ አሊያም ደግሞ ሻኪሶ ሄጄ ወርቅ በፈልግ ይሻለኛል አለ። እሱ ወርቁ አለ እንዴ ሬር ነው በቃ ማይገኝ ነገር ነው። እንደ ዳይኖሰር የጠፋ ነገር ከስንት ፐርሰንት አንተ ኧረ በእናትህ አንተ አሉባልተኛ የሆንክ ልጅ በስመ አብ። ስለዚህ አሁን ስለ ልጃገረድ ምን አግብቶኝ ነው እንትን የምለው እንዴ? አንተ ነህ ማለት ይሄ ከሁለት ሰዓት ጀምሮ 8 ሰዓት የሚጨርሰው አንተ ነህ። አንተ ጠይቄ ማለት ነው መልስ ያላገኘሁት ነገር ቢኖር እውቀት ለማግኘት ከተማርኩኝ ገንዘብ ለማግኘት ምን ላክ? ቆይ ገንዘብ ለማግኘት ምን ላክ? በእናታችሁ ስራ ስሪ ተፍ በይ እንዳትሪ። ቆይ እስኪ እንዴት ነው ምን ተፋተፈው? እሺ ከየት ሂጅ ነው ምን ተፋተፈው? በየት መንገር ነው ምን ተፋተፈው? ምንም የማያምርብኝ ልጅ እኮ ነኝ። ቲክቶክ ጀመርኩ። ብቀልድ አያምርብኝም፣ ቁም ነገር ብናገር አያምርብኝም። ምንም በቃ ኮንተንት ብዙ አይነት በቀያየር ምንም ነገር አያምርብኝም። እኔ ጋር ምንም አይሄድብኝም። ህይወቴን ለመቀየር ደግሞ በጣም እየጣርኩኝ ነው። በድህነት ውስጥ በችግር ውስጥ ያሳደጉኝ ቤተሰቦችን ህይወት ለመቀየር እየሞከርኩኝ ነው። በዛ ላይ ደግሞ ከባድ ያደረገብኝ ህይወት ከድህነት ቤተሰብ ውስጥ ተፈጥሬ ብቸኛ ልጅ መሆኔ። ምን አለ እህትና ወንድም ኖሮኝ እንኳን ችግሬን የምታፈል ሰው ቢኖር። እናት አለምኛ የዚህን የሀብት መንገድ የሚለን ሰው አተን አይደል እንዴ? ግማሹ በዚህ በኩል በሶማሌ በትየለሊ፣ ግማሹ በዚህ በኩል በሱዳን ዚዳን እየገባ ግማሹ የበረሃ ሲሳይ፣ ግማሹ ደግሞ የአሳ ነባሪ ሲሳይ፣ ሌላው ደግሞ ሲቀናው ያረጋ ሲሳይ ልጅ ሆኖ የተቀመጠው ስንቱ አለ ታለም። የሥራ ተነሳሽነትሽንና ህይወትሽን ለመለወጥ ያለሽን ፍላጎት ሳላደንቅ አላልፍም። አጀብ የሚያሰኝ ነው። ነገር ግን ሀብትና እንዲሁም ባለጸጋነት በአንድ ጊዜ በአንድ ጀንበር የሚመጣ አይደለም። ምን ጎናጸፋው ነገር አይደለም። ጊዜና ሰዓት ይወስዳል። ለምሳሌ አሁን እኔ እዚህ እንደ ቁራ መጮሄና አንቺ በመመልከትሽ እንዲሁም ብዙ ቪው በማግኘቴ ሀብታም እንኳን ማለት ነው ግሴ። አዎ ረንዶ አንተ ይሄ መቼትህን ያልጠበቅህ አንተ እንደው 2 ሳቻ 3 ቀበሬውን ክልጅ ይቅርታሽ። ኧረ እንቅርት ይውጣብህ። በቃ እሺ ደህና ነህ አልኩ እኮ አመንኩ። ቲሸርቱን ትመልሳለህ። እንዲህ የሆንክማ ቲሸርቱን አትለብስም። ጥሩን ጊዜ አምጣልሽ። ሁሉም ሀብታሞች በአንድ ጊዜ መጥተው የሀብት ማማ ላይ ቁጭ አላሉም። ብዙ መከራ አይተው ተርበው ተጠምተው የስንት ሰው ፊት ገላምጧቸው ለዚህ ደረጃ በቅተዋል። ስራ ማሰራት የምትችሉ መርዳት የምትፈልጉ ሰዎች ካላችሁ አናግሩን። ያው መንጨቅ መደራረግ ያለ ነው። ገፋ ተደራርገን ነው መነሳት ያለበት። ጊዜው ከባድ ነው። አይዞሽ፣ ሁሉም ነገር ያልፋል። እታለም ወሬ አለ ቤተሰቦች። እንግዲህ በሰሞኑ በጣም አነጋጋሪ ከሆኑት አይደለም አነጋጋሪ የሆነው የአርቲስት ዶክተር ክቡር ዶክተር ቴዲ አፍሮ የሱ አልበም ኢትዮሪካ የሚለው አልበሙ እንግዲህ ፋሲካ ዋዜማ ላይ ይለቀቅ ነበረ። በአንዳንድ ባለመስማማቶች ጉዳይ ዛሬ 8 ሰዓት ላይ አልበሙ ይለቀቃል። በራሱ ዩቲዩብ ቻናል 1.3 ሚሊዮን ገብቷል። 1.2 ሚሊዮን 1.3 ሚሊዮን ገብቷል። እንግዲህ ቴዲ አፍሮ በትንሳኤ ዋዜማ ለምን አልበሙን አልለቀቀም የሚለውን ርዕስ እንግዲህ ጠንቀር አድርጎ ወንድማችን ግሴ ከኢትዮፒካ ሊንክ መረጃ አጣምሮ አቅርቡልናል። እባክህ ግሴ። እንግዲህ አድማጮቻችን እንደተናገሩት እንግዲህ የቴዲ አፍሮ አልበም ለምን በፋሲካ ዋዜማ አልተለቀቀም የሚለውን ከኢትዮፒካ ሊንክ ጋር ባደረግነው የቲክቶክ ዘገባ መሰረት እንደሚከተሉ እናቀርበዋለን። ሪፖርተር እባክህ ሌላ ዘገባ አትሆን እባክህ። ሪፖርተር ቲሸርቱን ነቅጥቅ ያለው ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል ያፈረሰበት ምክንያትና ተከፍሎት የነበረው ገንዘብ ታወቀ።
ቴዲ አፍሮና ሰዋሰው የነበራቸውን የስርጭት ውል በስምምነት ማፍረሳቸውን መዘገባችን ይታወሳል። የውሉ መቋረጥ ምክንያት ምን እንደሆነ ለማጣራት ባደረግነው ሙከራ በአሳታሚውና በድምፃዊው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ መሆናቸውን ከምንጮች ሰምተናል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና ሰዋሰው መልቲሚዲያን ውል ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሐሳቦች ሁለቱን ወገኖች ሳያግባቡ ቀርተዋል ተብሏል። አሳታሚ ድርጅቱ በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመፈጸም ፍላጎቱን እንደገለጸ ሰምተናል። ይሁንና በቴዲ በኩል ሐሳቡ ተቀባይነት ሳያገኝ ቀርቷል ተብሏል። በተጨማሪም ከ4 ዓመታት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ ወይም ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ በኩል የቀረበው ሐሳብ ከሰዋሰው በኩል ይሁንታ ሳያገኝ ቀርቷል ተብሏል። በመሆኑም እነዚህ ልዩነቶች ሊጠቡ ባለመቻላቸውና የአልበሙ መውጫ ቀን በመቃረቡ ሁለቱም ወገኖች ውሉን በስምምነት ለማቋረጥ እንደተስማሙ አውቀናል። ውሉ በተፈረመበት ወቅት ሰዋሰው ለቴዲ በአጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ እንደነበረ ሰምተናል። በመሆኑም በውሉ መፈረም ወቅት ድምፃዊው ግማሹን ማለትም 25 ሚሊዮን ብር ክፍያ ተፈጽሞለት እንደነበረ ከድምፃዊው የማኔጅመንት አባላት አንዷ የሆኑት ማህሌት ሰለሞን ለኢትዮፒካ ሊንክ ገልጸዋል። አክለውም ቴዲና ሰዋሰው ከ4 ዓመት በፊት ኢትዮሪካ የተሰኘውን የድምፃዊውን አልበም ለማውጣት ስምምነት ላይ ደርሰው ነበር። ነገር ግን በተለያዩ ሁኔታዎች ምክንያት ውሉን ለማደስ መግባባት ላይ ባለመደረሱ በስተመጨረሻም ውሉን በሰላማዊ መንገድ ለማቋረጥ ተስማምተናል ሲሉ ነግረውናል። ከ2 ሳምንት በፊት ቴዲና ሰዋሰው ያልተሳካውን የውል ማደስ ውይይት ካከናወኑ በኋላ ቴዲ ቀደም ብሎ ተከፍሎት የነበረውን 25 ሚሊዮን ብር ከ4 ዓመታት የባንክ ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው እንደመለሰ ከማህሌት ሰምተናል። ስለ ጉዳዩ የጠየቅናቸው የሰዋሰው መልቲሚዲያ ስራ አስኪያጅ አቶ ሀብቱ ነጋሽ ድምፃዊው ለስራው በሚል በቀብድ መልክ የሰጠነው ገንዘብ ላይ የባንክ ወለድ ጨምሮ መልሶልናል ብለዋል። አክለውም በስራ ሂደት በሚያጋጥሙ ሐሳቦች ምክንያት ብቻ ውሉ በስምምነት መፍረሱን አረጋግጠዋል። ቴዲ አፍሮ አዲስ ዩቲዩብ አልበሙን ነገ ሐሙስ በራሱ የዩቲዩብ ገጽና በሌሎች ማድመጫ መንገዶች እንደሚለቅ ይጠበቃል። አልበሙ ይወጣል ከተባለበት ቀን ቀደም ብሎ ነገ ሚያዝያ 8 ከቀኑ 8 ሰዓት እንደሚወጣ የተወሰነበት ምክንያት ምን እንደሆነ የጠየቅናቸው ማህሌት ሰለሞን ውሳኔው የራሱ የቴዲ እንደሆነና የወር ቀንና ሰዓቱ ቁጥር ግጥምጥሞሽ ቴዲ በምክንያት ያደረገው መሆኑን ተናግረዋል። ይሁንና ምክንያቱ ምን እንደሆነ ግን አላብራሩም። እንግዲህ እንደሰማችሁት ነው። አሁን ላይ በራሱ ዩቲዩብ ቻናል እንደሚለቅ ተነግሯል። ሁሉም ሰው እየተጠባበቀ ነው። የቴዲ አፍሮ ሙዚቃ እንደ ኖርማል ሙዚቃ ስላልሆነ ታሪኮችም ውስጥ ስለሚካተቱበት እንዲሁም ያልተነሱ የማናቃቸው ታሪኮች በዚህ አልበም ውስጥ ይካተታሉ ተብሎ ስለሚታሰቡ እንደ በፊቱ በጉጉት ሰው እየጠበቀ ነው እና በቀን 8ኛ ወር 2018 ከቀኑ 8 ሰዓት 18 ትራክ ይሄ 8 ሚስጥር ምን እንደሆነ እንግዲህ ከሙዚቃው እንሰማለን። የቴዲ አፍሮ ሙዚቃ እንግዲህ ታሪክ ናቸው፣ መጽሐፍ ናቸው። ከዓመት በኋላ ልክ እንደ ጥንስስ ከዓመት በኋላ ነው የሚገቡት። አብዛኞቹን አልበሞችን ሰምተናል። በሰዓቱ ምንም አይገባንም። ለወንድማችን ለወንድም ጋሼ ለቴዲ አፍሮ መልካም ዕድል እንመኛለን። ነገር ግን ከዚህ ቀደም ከለቀቃቸው ቪዲዮዎች ህብረተሰቡ ምን አይነት ጎርግሬና ሰርሰሬ እንደሆነ ላሳያችሁ የለቀቁትን ቪዲዮ። የድሮ ቪዲዮ ነው ያዘው።
እንግዲህ ይሄ ቪዲዮ ያጋራው ከዚህ ቀደም ቴዲ አፍሮ ሰው በመኪና ገጭተህ ገላሃል ተብሎ ብዙ ወሬ ሲናፈስ የነበረበት ጊዜ ነበር። የዛን ሰዓት እስር ቤት ገብቶ እንደነበረ ታውቃላችሁ። የዛን ሰዓት የተለቀቀ ቪዲዮ ነው። እንግዲህ ሙዚቃው ምን ይመስላል፣ ምንስ ይዞ ይመጣል የሚለውን አብረን እናያለን። መልካም እድል። እንግዲህ ወደ አውደ ዓመት ወሬያችን ተመልሰናል። ስጋ 650 ብር ኪሎ ገብቷል በተባለ መሰረት ህብረተሰቡ ለስጋ ያለውን ውስጣዊ ስሜቱን ተሰልፎ ገዝቷል። ሆ ብሎ አንድ ላይ እስቲ ተመልከቱ። ሰልፉ ምን ይመስላል? በኢየሱስ ስም እያያችሁት የስጋ ሰልፍ 12 ሰዓት ነው። ፀሐዩ ታስታውቃለች። ኧረ ሽሮ ሜዳ ይለያል። በፈጣሪ ስም መስሎኛል። አያልቅም። ኧረ አያልቅም። እስቲ እዩት። ሰው እንዳለ በሊት አይደል እንዴ? ኧረ ላሽ ይህ ቪዲዮ ሼር እና ሪፖስት አድርጉ። ስጋ ለሚወደው ጀለሳችሁ። ምን ስጋ ለሚወድ ማን ሚጠላለ? ማን ሚጠላለ ስጋ እንዴ? በአይነ ስጋ በለው፣ በግብርና ስጋ በለው፣ በበሬ ስጋ በለው፣ ስጋ ማን ይጠላል? የስጋ እንዳያን ግራ ገብቶኝ እኮ ነው። የነዳጅ እንዲያው እንደሚ ሰሞኑን ነዳጅ ታውቃላችሁ ምን አይነት ሰልፎ እንደሆነ ከአንዱ ክፍለ ከተማ ሌላኛው ክፍለ ከተማ ጫፍ ድረስ ደርሷል። ሰሞኑ በበዓል ምክንያት እንግዲህ መንግስት ለህብረተሰቡ 650 ብር ስጋ እንዲሸጥ ውሳኔ ወስኗል። 650 ነው 600 ብቻ ከ600 አይወጣ እና ወንድማችን 650 ብር እንዲሸጥለት ያደረገበት መንገድ የተጠቀመው ብልጠትን ተመልከቱልኝ። አጃይብ ነው ያሰኘን። መንግስት 1 ኪሎ ስጋ 650 ብር እንዲሸጥ የሚል መግለጫ አውጥቷል። አንተም በጠዋቱ በኪስ 6500 ብርን ይዘህ ትወጣና 10 ኪሎ ስጋን ትገዛለህ። እንዲህ አድርጋ ከሰፈር ስትወጣ መንገድ ላይ የምታገኛቸውን 2 ፖሊሶች ታናግራቸዋለህ። በእውነት በጣም ነው መወዳችሁ፣ አክባሪያችሁ ነኝ፣ በበዓል ቀን ስራ ስትሰሩ ምናምን ትላለህ። ከዚያ ስጋ ልጋብዛችሁ ቁርጥ ስጋ ብለህ ወደ ስጋ ቤት ይዛቸው ትሄዳለህ። እግረ መንገድን መንገድ ላይ መንግስት በእውነቱ ለህብረተሰቡ በጣም አሳቢ ነው፣ 1 ኪሎ ስጋን 650 ብር አስገባ ምናምን እያልክ ተሰክሳቸዋለህ። ስጋ ቤት እንደገባ 2 ኪሎ እዚሁ የምንበላው ቁርጥ አድርጉልን፣ 8 ኪሎ ደግሞ ወደ ቤት ይዤ የምሄደው ጠቅልልልኝ ምናምን ብለህ ስጋ ቆራጩን ታዘዋለህ። ትንሽ እንደቆየ ለፖሊሶቹ እኔ ትንሽ አስቸኳይ ነገር ገጥሞኛል ልሂድ፣ እናንተችን 2 ኪሎ ብሉ ብለህ 10 ኪሎ ስጋ ዋጋ 6500 ብር ቆጥረህ አስቀምጠህ ትወጣለህ። 8 ኪሎህን አስጠቅልለህ የነጋዴዎቹንና የመንግስትን መግለጫ ነገር መንግስት ለመደባቸው ፖሊሶች ተውላቸው። ሶሻል ሚዲያ ላይ እኔ ያገኘሁት በጣም ነው የወደድኩት። በጣም ሰው እኮ አንተ ሰው እኔውን መናገርም መከበደኝ ግሴ ይቻላል እንደዚህ። እስቲ ይሄ ነገር እስቲ ኮመንት ላይ ግለጹ። ለእናንተ ልተው አንድ ነገር እንዳትናገር። 650 ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንዴ ኢትዮጵያ መሆኑ የተባለለት። አይዟችሁ ስለ ቴዲ አፍሮ ላወራ አይደለም። እኔ ወስቲ ወንድማችን ወላሂ ነው የምልህ ጋሼ ምት በአመት ውስጥ አንድም ወዳት ቀን አለች አትልም? የክርስቲያኖች የስግደት ቀን፣ የሙስሊሞች ደግሞ ጁማ የሚባል ቀን። አዎ ይላዝ እኔ መስጊድ አጥቼ በቃ እዚሁ ራግ ልደትዬ ጋር ልሰግድ ነው። የልደትዬን ቅዳሴ ነው የምሰማው። ባባ ሰላም አለይኩም ሳትዬ እንኳን አደረሰሽ። ለስግደቱ ምን አሰፋ ጁማ ሙባረክ ብሏል። ለስግደቱ በቃ እንኳን አደረሳችሁ ሳይቦች። ኧረ ይመች። እንግዲህ ያሳለፍነው ዓርብ ዕለት የስግደት በዓል ነበረ። የስግደት በዓል ደግሞ ዓርብ ዕለት ሲውል የጁማአ ቀን ግዴታ የሚሰገድበት ሰዓት ነው። ሁሌም ይሰገዳል፣ ግን ጁማ የማይቀር ነው። የዛን ሰዓት የተጋራ ቪዲዮ ነው። በጣም ስለገረመኝና ስላስደሰተኝ አንድነታችንን ፈጣሪ አምላክ እንዲመልስልን እንደዚህ አይነት ልቦና እንዲፈጥርልን ፈጣሪ አምላክ ይርዳን። አሜን። እንደው አንቺ የፍቅር ውሰ ይመችሰ ምን ነው ባለፈው በረመዳን እንግዲህ ለሾርባ ያልጠራችሁት ሰው አየፏድ ቀን ይመጣል። ለሾርባ ያልተጠራ ወንድማችን ለፋሲካ በዓል ቂም ቋጥሮ ይገርማል እኮ ገሴ እባክህ እስቲ በዳራጁ ይደል በቃ ይለፈልፍ ነው። አላስፈጠርኩት። አላስፈጠርኩት። በጣም ጥሩ
አዎ ክትፎ ላይ ይኸውልሽ ጮማ እንዳታስገቡ እንዴ ክትፎ ላይ አዎ ቀቅሉ ላይ ደግሞ ባልጫ ነው በቀይ ነው የሰራችሁት በጣም ይኸው ወጣውጥ እንዳሰሩ አዎ ጥብስ ምናምን ይሄ ደግሞ ከዳቢሱ ደግሞ ለዚህ ለምትዘለዘለው አዎ አዎ ዶሮ ላይ ደግሞ በደንብ ይኸውልሽ ቅቤ በደንብ በጣም አሪፍ ቴምሩ አዎ ማለቴ ዳቦን ቴምሩ በጣም አሪፍ አዎ እሺ አይ ይዣችሁ አልመጣም ጓደኞቼን ይዣችሁ አልመጣም እንግዲህ ቤተሰቦች በዓልን እህቶቻችን በአረብ ሀገር እንዴት አሳለፉት? በጣም የገረሙኝ ቪዲዮዎች ናቸው። እናያቸው እባክህ እስቲ መጀመሪያ በዓልን በፍጥነትና በብልሃት ያሳለፈችውን እህታችን በፍጥነትና በብልሃት ያሳለፈችውን እህታችንን ተመልክተን እንመለስ። ምን አባ ነው የሚያወዛግበው? ቆይ አንተ ራሴ ላይ ቆማል እዳ ቆሙል አልበበ ለየቱ ሳርጎስ ጉጂ እንጂ ታለም ታለም ያላንቻው ዳመቱ ደም ካደለም ታለም በላንገት ታይ ተነሶን ማለም ማለም በጭፈራ አተዲዮን አካባቢ ላጥላጥ በሉስ ተነሱ እንጨፍር እስከስታ እቺ ዘፍላሽ የሆነች ያለ አከባበር ነው። እስቲ ልባችንን የነካው በጣም ያሳዘነን ቪዲዮ ልናጋራችሁ። የኔ ውድ በባል ምድር ከፍቷት በረንዳ ላይ ቆማ የኔ ፍቅር ውዴ እንዴት ነሽ የኔ ቆንጆ ሰላም ነሽ ነጉማ አከም የኔ ፍቅር እንኳን አደረሰሽ የኔ ውድ አማርኛ ደግሞ አትችልም እንዴ እንኳን አደረሰሽ እንዴት ነው የሚባለው በኦሮምኛ የኔ ውድ ደህና ነሽ አይዞሽ የኔ ፍቅር አይክፋሽ አትከፊ እሺ ከፋሽ በባል ምድር ውጭውን ታያለች የኔ ፍቅር አይዞሽ እሺ ማሙልድ ትሆናለች የኔ ፍቅር አይዞሽ እሺ የኔ ቆንጆ ደግሞ አማርኛችንን በደንብ እንዳልግባባት እንኳን ማለት ነው ተሰብስብ ትሆናለች ክፍት እኔም የሷ ቢጤ ነኝ ግን አላ እኔ ስለቆየሁ ምናምን ችግር የለውም አይዞሽ እሺማ እንኳን መልካም አመት በዓል እኔን አትረዳኝም ወይኔ እናት አለቻት። ኧረ ፈጣሪ ድረስ አብዛኛ እህቶቻችን እንግዲህ በአረብ ሀገር እንዲሁም በሰው ሀገር በተለያየ ቦታ በስራ ምክንያት ተሰማርተው ይገኛሉና በዓልን እኛ እዚህ ቤት ውስጥ ፍንትስስ ብለን ስናሳልፍ እነሱ የሰው ሀገር የሰው ፊትና ብዙ በማይግባቡት ሰው መሃል ሆኖ ያሳልፋሉ። እህታችንም እንግዲህ እኔ ብዙ ጊዜ ያሳልፋለሁ እና አዲስ ስለሆነች እቺ አሳዘነችኝ እያለች ነው ቪዲዮ የቀረጸችው። ስሜቷን የገለጸችበት መንገድ በጣም ስለገረመን ነው ይዘንላችሁ የመጣ ነው። የምንፈልገውን ህይወት ደግሞ ለመኖር ማሳለፍ ያለብን ነገሮች ማሳለፍ አለብን። አይዟችሁ፣ ሁሉም ነገር ያልፋል። ሁሉም ሰው ባለበት አይቀርም። አንድ ቀን ቤታችሁ ሞልቶ በልጆች ተንጫጭቶ ቤተሰቦቻችሁ ተሰብስበው እልል እያላችሁ የምታሳልፉበትን ጊዜ ፈጣሪ አምላክ ይስጣችሁ። አንተ መርዝ አይደለ እንዴት ሆኖ ገንዘቡን እንደሚያመጡት አንተ እዚህ ቁጭ ብለህ ተዘብልለህ ለድራፍት መጠጫ በገንዘብ ታስልካለህ። አይፎን 70 60 ላኪ ትላታለህ አይደለ? ዞር ብትል ሰው በሌለበት በረሃ መካከል ሆነው ሰው ስላችሁ ደግሞ ኢትዮጵያዊ ልክ እንደዚህ አይዞሽ የሚል ካልተገኘ እኮ ምኑ ሰው ሆነ? ምንም። በዚህ በዓል እንግዲህ አንድ ወዳጃችን አንድ እህታችንን ይጋባሉ። በዛ መሃል እንግዲህ የሙያ ጉዳይ ይነሳል። የሙያ ጉዳይ ሲነሳ አብዛኛ በዋናነት የሚጠቀሰው እንጀራ መጋገር ትችያለሽ፣ ዶሮስ ትችያለሽ ሲላት አዎ በደንብ ነው የምችለው አለችው። ከዛ በኋላ ይጋባሉ። በዓል ደረሰ። ቤታቸውን ሞቆ ዶሮ ገዝቶ ይዞ መጥቶ መስጠት። እሷ ዶሮውን እንዴት እንደሰራችሁ ተመልከቱ። ይሄው
ጥፍር ቀለም ጭራሽ መነጽር ነገ ቁጭ አድርጋ ዋክሱን ልትሰራ ትችላለች። አይታወቅም እኮ እንትኑን ላቧን እችላለሁ አልኩ እንጂ ምንድነው የምችው አትልም። እኔ የምችለው ጥፍር ነው። ያው ቅንድብ፣ አይላሽ፣ ኩልኩልት፣ አረላሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው፣ ግን እንደው ተያያዥ ህመሞች ከዛ በፊት ያለው የለም። በቃ ይሄ ስትሮኩ ምንም ድንገተኛ የዞረኝ የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለን፣ እንግዶችም ጋብዘን ነበር አይደል? የበዓል ስራ ነው። እሱን እንትን ብዬ ከመመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ሕክምናም እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እውነት ነው። የዘንድሮ ሕክምና ያው ከበድ ይላል፣ ይፈታተናል። በጣም ወዲያው ሕክምናውን ካልወሰድሽ እውነት ነው ጥሩ አይደለም። እና አሁን ከዛ በኋላ ወደ ቤት ሄጄ እነሱ መጥተው ወደ ሕክምና እስኪሄድ ቤት ሄጄ ራሱን ማረሰው ምንድን ነው እንዲህ ብድግ ስል ወደ አንድ ሳይድ ነው ማደለው፣ ወደ አንድ ጎን። አሁን ወደዚህ የሚሄድ ከሆነ ወደዚህ ነው የምዞረው እና ልክ ከመኝታ ስወርድ ባለቤቴ በር ክፈችለት ምናምን ትላታለች ልጄን። አንድ የሬስትሩም አንድ የውጭ በር ነው የምከፍተው። ምን ሆንሽ ሲባል ወዴት እንደሚሄድ ያላውቅም። ወደዚህ ሄድ ወደዛ። ተመልካቾቻችንም ደግሞ በየያላችሁበት በየእምነታችሁ የምትወዱትን አዝናኛችሁን ቤኪን ተመልሶ በጤና እንዲያገለግለን ገና ብዙ ያልተነገረ ቀልድ ያልተሳቀ ብዙ ነገር አለ ውስጡ። እዚህም አላረፈም አለው። በግፍ ራሱ እነሳለሁ። ቀኑን የምትነሳበት ቀን ለማሳጠር ነው ጸሎታችን እንጂ ምንም አትሆንም። ጥሩ ተስፋ ሰጥተውናል። እንግዲህ ያው የሕክምና ባለሙያዎቹ ግፋቢል እስከ ዳግማ ትንሣኤ ድረስ ይነሳል ነው ያሉት። ወደ እንቅስቃሴ ይጀምራል። ከዛ ክትትል ነው የሚያስፈልገው። ለ3 ወር ለ6 ወር ያክል ክትትልና የሕክምና እንትን ያስፈልገዋል የሚል ነው። እና እረፍትም ደግሞ ያስፈልገዋል። አሁን በዚህ ጉዳይ እንግዲህ ዘግይቻለሁ አውቃለሁ። ነገር ግን ያው ከበዓል መልስ ነው ይህን ቪዲዮ እየቀረጽን ያለ ነው። ወንድማችን የምንወደውና የምናደንቀው የኮሜዲያን ፈርጥ በጣም መልካም ሰው ፍልፍሉ ህመም ላይ ነው ያለው። አሁን ሆስፒታል ላይ ይገኛል። ፈጣሪ አምላክ ጨርሶ ይማርህ፣ አሜን። በምህረቱ ይዳብስ፣ አሜን። የልጆችና የባለቤት አምላክ እንግዲህ ወደ ቤት ይመልሰ ነው የምንለው። አሜን። እንወድሃለን፣ እናከብርሃለን። አርቲስቶቻችንን እንግዲህ መንከባከብ ያው የሳቃችን ምንጮች ናቸው። እንንከባከባቸው ባይንን። አይዞ ደሃ መሆን ወይም ደግሞ ገንዘብ ማጣት ብዙ ስኳር ስንበላ ልባችንን ከሚያመን በላይ ልባችንን ሊያሳምም እንደሚችል አንድ ጥናት አመልክቷል። ይህንን ቪዲዮም ገንዘብ ለሌሎች ችጋራም ጓደኛችሁ ላኩለት። ያው ደርሶታል። እኔ ሁል ቀን ከእንቅልፌ ስነሳ እግሬን ያብረከረ ብርክርክ ይለኛል። ልቤን ወታች ሳብ ያደርገኛል። ወገቤን አንዳንዴ ቆረጣጥመኛል። ምን አለፋችሁ አናቴን መቱ ውጥር ያደርገኛል። የእድሜ ነው አይደለም፣ የእድሜ አይደለም፣ ድህነት ነው። አትሳሳት። እሱ ከእድሜ ጋር ተያይዞ የሚመጣ አይደለም እንዴ። ጋሽ ገንዘቡን የምን ፋብሪካ ባለቤትን አላያቸውም እንዴ? እንደ ስፓይደርማን ጣራ ለጣራ ሲሽከረከሩ ሲከርባበቱ አላየ? አዎ፣ ከእድሜ ጋር ቢሆን ኖሮ እሳቸው ነበረ ከዘራ መያዝ የነበረባቸው። ደግሞም እንደ እድሜያቸው ወገቤን ጨርቄን ማቄን ሲሉ ሰምተናቸው አናውቅም እንዴ። በገንዘብ ምክንያት በድህነት ምክንያት ነው። ጋሽ ግርማ ተመልከታቸው። ጋሽ ግርማ እንደዛ ደንደን ያሉ ራሳቸውን የጠበቁ ሸበላ ናቸው። እንትናሳ ማነው ተሰማን ተመልከተው። ተሰማ አሁን የምላት ጂም ስለሚሰሩ ቅስም ስለሚሰብር ምላሳቸው ስልል ያሉ ናቸው። አዎ፣ ይሄ ከድህነት ጋር የተያያዘ ነው። ይሄ ነገር ይሄ ጥናት እስከዛሬ ካጠኑት በጣም ጥሩና ትክክለኛ ጥናት ነው። ምንም ሐሰት የለውም። ሰው ገንዘብ ኪስ ውስጥ እንደሌለ ሲገባው ብቻ ራስ ምታቱ ይነሳል አይደል? ግሴ ትክክል። የሰው ልጅ ፍላጎቱን ካላሟላ ያሟል። አዎ ያሟል። እና እናንተ ያማችሁ እስቲ ቼክ ተደረጉት። መቼስ ድህነት ነው ተብሎ ከሐኪም ቤት ወረቀት አይሰጣችሁም።
ለሱም መድኃኒቱ ምንድነው? መስራት ነው በቃ። ሌላ አለው እንዴ? የለውም። የሚዋጥና የሚወጋ ነገር አይኖረውም። ብዙ ታውቃለህ እባክህ ስለ ድህነት። አባቴን ወልዶ ያሳደገኝን ከኑ የቀጥሎ እኮ እሱ ነው በቃ። ምን ሹሩሩ ብሎ ያሳደገኝ። አንተ ትብስ አንተ ብስብስ እየተባባላችሁ ለረጅም ዓመት ኖራችኋል። አይ ትብስ አልተባባልንም። አንተ ብስብስ እያለኝ ነው ያሳደገኝ። ጃኒ ለምንድን ነው በዚህ ልክ እና በዚህ አይነት ሁኔታ አባትሽን ፊት ለፊት ያስወጣችሁ እንዴ? ሱፋቸው እንኳን እኮ ያምርባቸው። ቤተሰቦችሽን አይተሻቸዋል? ከነ አዶናይ ጋር እኮ አንድ አይነት እንኳን ማች ማድረግ አልቻሉ። መነክቶች ነው። አባቷ አያሳዝኑ? ማለት መርዝ ናቸው። መርዝ ታውቃላችሁ? እንዲህ ተደርጎ ተጠጥቶ ሲጥ የሚያደርግ መርዝ ናቸው። የጃኒ አባት እኮ ማለት የኔና አንተ አባት ምሳሌ ነው። የጃኒ አባት አንተ ያየኸው እሷን ሲያሳድግ እሷን ሲንከባከብ ወጣቱነቱን የጨረሰ የኔና አንተ አባት ጀግና ምሳሌ ነው። ደስ የሚል አባት ነው ያላት፣ የሚያኮራ ወዘናው ራሱ ኢትዮጵያዊነትን የሚናገር ፍቅር የሆነ አባት ነው ያላት። አባትነቱ እንዲህ በደንብ ፊት ለፊት ያስታውቃል። ምርጥ አባት ነው ያላት ጃኒ ማለት ነው። ብቻ አቃቂር ማውጣት እንደው የሰው ቤት ይሄ እኮ ሐሳብ አይደለም እንዴ? ሐሳብ እኮ አይደለም ይሄ። በጣም ብዙ አየውኝ እንደዛ አይነት ነገር ረበሸኝ እንዴ። እኔ ሳያቸው እንዴት ደስ እንዳሉኝ ደግሞ ማለት ነው በኮንፊደንስ እንዴ፣ በጣም በኮንፊደንስ። የሁላችንም አባት እንደ ጃኒ ነው። የተለያየ አይነት የህይወት ዘይቤ በተለያየ ቤተሰብ አይነት ውስጥ ይኖራል። እኔ በቃ አንዳንድ ሰዎች እንደው ለሐሳባችሁ እንዲህ ቢደረግላችሁ ደስ ይለኛል። መግባትም እቺ ልጅ እኮ አባቷን በኩራት በጣም 5 ሚሊዮን ፎሎወር ያለው ሰው 5 ሚሊዮን ፎሎወር ማለት በጣም ብዙ ነው። ከዛም በላይ ብዙ ሰው ሊያዩ በሚችለው ፔጅ ላይ በኩራት ነው የለቀቀችው። እንደውም ደስ ሊላቸው ነው የሚገባው። እንደዚህ አይነት ኮንፊደንስ ያላቸው ሰዎች ሲመጡ መበረታታት ነው ያለባቸው። ቤተሰብን በክብር የሚያስከብሩ ሳያፍሩ ትላንትና እንደዚህ ሆነልኛል ለኔ ነው ብለው ፊት ለፊት የሚያወጡ የጃኒ አባት ምርጥ ደስ የሚል ኢትዮጵያዊነትን ቤተሰቦቿ ኢትዮጵያዊነትን በስነ ስርዓት የሚመሰክሩ ናቸው። ለኔ ይመቻቸው። መጀመሪያ እኔ እንደውም ሌላ ነገር ሊቀባጠር መስሎኝ፣ እናንተም ተበልታችኋል አይደለ? እንደ የተያዛችሁ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ በሰሞኑ በሶሻል ሚዲያ አዶናይ ሆቴል ውስጥ ቤተሰብ የሱንም የሷንም ቤተሰብ አንድ ላይ በማድረግ የራት ግብዣ አድርጎ ነበረ። የኛ ማህበረሰብ አብዛኛው በጣም የሚገርመው ያልበላንን ያከክ ነው። ይሄ የዶሮ 2000 መግባት የዘይት መወደድ ግድ ሳይሰጠው የጃኒ እናትና አባት አለባበሳቸውና ሂውማኒራ ለማድረጋቸው ሌላ ርዕስ አስነስቶ አቦገሩ ሲፈጥር ነበረ። ስራ የላችሁም እንዴ? ስራ የላችሁም? ስንት የሚታከክ ነገር እኮ አለ። እንደው ጣታችን እኮ እንደው አልበቃ ብሎን በሰው ግርፍ ላይ ደን እኮ እያከከን ነው እንደዚህ ያለ አረግሴ። አረ እንዴ ታወቅን። አሁንማ ሰፈር ላይ ፌመስ ሆነን ነው እንደዛ የሚያውቁት። ተባብለን እኮ ተዋወቅን። አሁን ከካሞቹ ተዋወቅን። አሁንማ ሲጠሩንም ቅር አይለንም እኛ። እስቲ ተመልከቱ። ሂውማኔር ለእናቷ አላደረገችም። ሂውማኔር ለእናቷ አናቷ ላይ ሂውማኔር አላደረገችም። ከሂውማኔር በላይ ቅቤው ይደረግ አይሻልም አይደል እንዴ? ራስ ይላል። ምን አገባችሁ? ምን እንደው ሰው ሌላ ነገር ማውራት መፈትፈት አመል ሆኗል። ይሄንንና እነዚህ በተመለከተ እንግዲህ አዶናይ ክስ መስርቷል። ማን ላይ? እማማ ሚጡ ላይ ነው። እስቲ እንመልከታቸው። ማን ናቸው? እማማ ሚጡ ሾው እማማ ሚጡ ሊያ ሾው አላወቋቸው። እማማ ሚጡ ሊያ ሾው ምላሰማ እንደውም ፌሚኒስቷን ጆርዲ መጀመሪያ ጀመረች። ከዛ ቬሮኒካ አገኛት። እሷን ክፈተው እስቲ። ዛሬ ደግሞ ጉድህን ነው ማወጣለን። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። ምክንያቱም እናንተ ስትናገሩ ለእናንተ የሚቆም ህግ፣ ለእኔ የማይቆም ህግ ካለ እናያለን። ኤንዌይስ ወደ ዋናው ፖይንት ይመጣለሁ። እዚህ ውስጥ ያላችሁ ትላልቅ ሰዎች፣ እናቶች፣ እህቶች፣ ወንድሞች፣ እኔን ሀሳቤን የምትከታተሉ ሰዎች ሚዲያ ላይ ተቆርጦ ወጥቶ ያ እንደዚህ ሰውን ተናገረች እንደዚህ ለምናገራቸው ነገሮች ምክንያት አለ። ካለ ምክንያት አልናገርም። ሚዲያ ላይ አምጥተህ ካሳየኝ እነግርሃለሁ። እስኪበቃ ድረስ መምከር ካለብኝ እመክርሃለሁ። ስድብ ከመሰለ ደግሞ ለሚመች ነገር ተጠቀምበትና ጠይቀኝ፣ እመልስልሃለሁ።
እኔ እኮ አሁን ለመምከርም ለመያዝም ለመገነዝም የሚያውን እኮ ነው። ሳይዙ ተለቀ ግሴ ነገ አንተም ጉድ እንዲወጥቶ እኔ ምን ጉድ አለኝ? ድህነቴም እኔም ፍላፊት እኮ ነው። ውጭ እኮ ነው ሚስጥር ስትመሰጥር ነው ችግሩ። ከመሰጠርክ ውጭ ይወጣብሃል። ምንም ካልመሰጠር ከሆነ ለምሳሌ እንዴ ከኬን ፍለፊት ነው የምናገረው። ማጣቴን ፍለፊት ህብረተሰቡ ነው የሚያኖርህ። ከህብረተሰቡ ጋር ነው የምትፈታው አይደል እንዴ? ከሱ ጋር ነው የሚፈታው ሁሉ ነገር። እንግዲህ በዚህ ጉዳይ አዶናይ ክስ መስርቷል። ምንስ ደረጃ ይደርሳሉ? ስለ እውነት ክሱ ጫፍ ደርሶ ተግባራዊ ይሆናልን? አብረን የምናየው ይሆናል በቀጣይ በሌላ ቪዲዮ ማለት እዚህ ላይ የለም። ግን እንደሆነ ተገርምህም እቺ ልጅ እኔ ግርም እኮ ነው የምትለኝ እኮ ምኗ ማማሊያሽ ሆነቻ። ምን ነው ለምን ግርም አለች? እንደው በቃ የሰው ጉዳይ በአዶናይ ጉዳይ ያገባኛል ብሎ እስከ ፍርድ ቤት መገታተር ድረስ አጀንዲት እኮ ነው። አጀንዲት ግርም ሰው ነች እባክህ። አጀንዳ በአጀንዳ እኮ ናት ሴትዮዋ። እንደው የስብሰባ አጀንዳ በላት። ከየት ነው የሚያመጡት ግን? እንትን አይደለም እኔ አንተ ራቁት ፎቶ ወጥቶ ብቻ እኔ ባለፈው እኮ ደነገጥኩ። የቲክቶከሮች የራቁት ፎቶ አለኝ ቪዲዮ አለኝ ስትል እኔ ሻወር ስገባ ማንቀርጾ ለቀቀኝ። ደነገጥኩ። እንግዲህ መቼስ ከቤት አንወጣም ሌላው ነገር እንዳያስፈራን ነው ወይስ በቴሌግራም ልኳል ብለሽ? ኧረ ህብረተሰቡ ደስታ ከረሜላ፣ ባለማሩ ከረሜላ፣ ጠጠር ከረሜላ፣ ሜንታ ከረሜላ፣ ድቡልቡሉ ማስቲካ እናንተ ጥሯቸው ማለት የዘነጋሁት ይኖራል። ብስኩት ደግሞ ካልን ላቭሊ ጠዋት ተመርቶ ከሰዓት መርካቶ፣ ሂፕሆፕ፣ ግሉኮስ፣ ትክክል እነ ኦፖፕ የሚንበጠበጠው ምንድነው ደግሞ ጆልጁስ እኮ ኦፖፕና ጆልጁስ አንድ ዘመኑን ወደኋላ ተመለሱና አስቡት። እነዚህ ሁሉ አፋችሁ ላይ ጣዕሙን አስቀምጠው ሁሉ ያለፉ ምርጥ የሚባሉ ምርቶች ነበሩ። እኛ እና ምርት ነበር ወደኋላ አላቅ። አሁን እኔ ለምሳሌ ሱቅ ልጆቼ እኔን እንትን ግዛልኝ ብለው አልገዛም። እየበሉ ባያቸው ራሱ የሚሰማኝ ስሜት እናንተም ወላጅ ከሆናችሁ ታውቁታላችሁ። ደስ አይለኝም። እኔ ባያቸው እየበሉ ደስ አይለኝም። ይሄ ሁላ ምንድነው? የጥራት ጥያቄ ነው። አሁን ትናንትና የጥራት ጥያቄ ግን አልነበር። ምክንያቱም ኢቭን ናና ከረሜላ ማሸጊያ የለውም፣ ጠጠር ከረሜላ ማሸጊያ፣ ድብልብሉ ማስቲካ የለውም እኮ እንደዚህ በእንትን ውስጥ ኮሽ እንደዚህ ከፈትና ነው የሚሰጠኝ። ምንድነው የሆነው? ስም ስንበላ እንኳን ስንገኝ እኮ አንተ ኬታ ባኖይን ገንዘብ እያመጣ ምናምን ወይም ደግሞ ልጅ በእንትን ብዛት ምንድነው በጣፋጭ ብዛት ልንባል እንችላለን እንጂ የጥራት ጥያቄ አልነበር። ዛሬ ምንድነው? ደስተኞች ናቸው ልጆቻችሁ ሂደው ሊፖፕ ሲበሉ እየተሸጠ ያለው ሊፖፕ ሚያዣው፣ አስተሻሸጉ፣ ቅርጹ፣ ጣዕሙን ቀምሼዋለሁ ወላሂ። ምን እንጃ አፋቸው ላይ ያለው ከለር ምናምን ትክክል ምንድነው የሆነው? ወደኋላ በዛ ዘመን ሲመረቱ የነበሩ አሉ አይደለ? ዛሬ ስለነሱ ስናወራ ጣዕማቸውን አፋችን ላይ ያስቀሩትን ጻፏቸው። ሁል ጊዜ አስባል ምንድነው የሆነው? ወደኋላ ምንድነው የቀረን? በዛ በጀመርንበት ፍጥነት ለምንድነው እነሱን እንኳን ፔኔትሬት አድርጎ ገብቶ ገበያውን እንትን ማለት ያላወቋቸው ይኖሩ ይችላሉ። ይሄ ማለት በጥራት የሚያመርቱ ሰዎች የሉም እያልኩኝ አይደለም። ከፍተኛ የሆነ ግን የጥራት ጥያቄ አለ። በየመንደሩ በየሽሩንቁላው በየሆነ ግቢ ውስጥ ምናምን ተደርጎ ምግብና መድኃኒት ቁጥጥር ውስጥ የማያውቋቸው ወደ እንትን ገበያ እኔ ጥያቄ አለ። ለምሳሌ በዛ መጠን ክትትል ተደርጎ ምናምን ካላችሁ እኔ አይመስለኝም። ምክንያቱም በየሱቁ የምታዩቸው ምናምን ደስ አይሉም እና ይሄ ጥያቄ እናንተም ጋር አለ ወይ? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህንን በማምረት ምናምን ላይ እድገታችን ምን ያህል ነው ወደኋላ የቀረው? ተውት፣ ከነሱ በላይ መሆን ይቅርና ቢያንስ እኩል እንኳን የሆነ ነገር እንኳን እንደዚህ በሆነ ጉዳይ ነው ያነሳሁት። አሮ ነው ይሄ ምርት ምንም በተመለከተ እያወራን ነበርና ከሆኑ ሰዎች ጋር እስኪ ለምን ዛሬ ቆይ በእንደዚህ ጉዳይ ቪዲዮ አልሰራም በሚል ነው ይሄንን ሀሳብ ይዤ የመጣሁት። እናንተም ደግሞ እስኪ ከቻላችሁ ሀሳብ አስተያየታችሁን በዚህ ጉዳይ ላይ አስቀምጡት። ትላንት ዛሬና ነገስ የሚለውን ፓርት ለመወያየት ያህል ነው። እናንተ ጋር ሲሄድ አማፋችሁ ላይ ያለ ወይ? ለምንድን ነው ወደኋላ መቅረት? ምናልባት እኛ እየገዛን እየበላን ላይሆን ይችላል። አምራቾች ደግሞ ከዛም በተሻለ መንገድ እያመረቱት እኛ ሀገር አልደረሰ ይሆናል። ወይም ደግሞ ጥራቱ እጅግ በጣም ወደኋላ ቀርቶ ምናምን አይዶን ነው። ሀሳባችሁን እናንተ አስቀምጡልን።
ለማንኛውም ትናንትና ልጅነታችንን ላደመቁት ለነዚህ ሁሉ ምስጋናዬን ማቅረብ እፈልጋለሁ። ውድ የቢኒ ባባ ቤተሰቦች ሀሳብ አስተያየታችሁን አስቀምጡ። ጥያቄ አለኝ። ይኸውላችሁ ከዚህ ቀደም ስንበላ ትልቁ በሽታችን ምን ነበረ መሰላችሁ? ቶንሲል ብቻ ነበረ። እሱም በረዶ ከመጠጥቅ እንዲሁም ጣፋጭ ነገር ከበላ ጥርስ ያልቃል፣ ጥርስ ይረግፋል። በቃ ከነዚህ ውጪ ምንም አይነት በሽታ አልነበረብንም። አሁን ላይስ ልጆች፣ ወጣቱ፣ አዛውንቱ ሳይቀር ኩላሊት፣ ስኳር፣ ደም ግፊት፣ ኧረ እንደውም አለ እነዚህ ትላልቅ ናቸው እኮ። የድሮ ልጆች እኛ ቤተሰባችን እኮ ወግሮን በር ዘግቶ ጠፍጥፎን አንስቶ አፍርጦን እንኳን ኖርማል ነበርን። ከእንባ ውጭ ምንም አይወጣንም። ያው ልጅስ በድንገት እስቲ ከዚህ በሉት እዚህ ጋር እበጥ እዚህ ጋር እበጥ እንደመፈንከት ነው እንዴ ዱላ በለው። በቃ በምን ምክንያት? በእነዚህ ጥራታቸውን ባልጠበቁ በታሸጉ ምግቦች ምክንያት። የታሸጉ ምግቦች ብቻ አይደለም እነዚህ እኛ ራሱ ጓራችን ኮትኩተን የምናሳድጋቸው ሽንኩርት፣ ቲማቲም፣ ቃሪያ አሁን ላይ ይሄ ተዳቁሎ የመጡት የተዳቀለ ነገር መልካም ነው አይደለም ለኔ። ለምሳሌ ግሴ ፈረስና አህያ ይዳቀልና ምን ይመጣል? በቅሎ አትወልድም። ተመልከቱ ማህናት እኛ ህዝቡን ማህን ነው የሚያደርጉት። ይሄ ሁሉ በሽታ አሁን ላይ ትንሽ እንኳን ወክ ማድረግ ያቃተን ህብረተሰብ እየሆንን ነው። በምን ምክንያት? እውነቱን ስነግራችሁ አሁን ላይ ታሽገው የሚሸጡ ምግቦች መርዝ እንደመብላት አድርጌ ነው የምቆጥረው። የምትነግዱ ካላችሁም ያው ወንድማችንም እንዳለው በጥራት የሚያመርት አለ። በአንድ ቀን ልዩነት ፋብሪኬት የተደረገ ምግብ በልተን እንኳን በሽተኛ ነው የምንሆነው። ወላጆች ግን ይሄን ነገር ልብ ብላችሁ ታውቃላችሁ? እና እቺ ነገር ብታሰምሩባት መልካም ነው። ከቻላችሁ ወደ ተፈጥሮ ብንመለስ የተፈጥሮ ነገሮችን ቤት ውስጥ አለ በቆሎም ተበረዟል እንዴ? አዎ ማዳበሪያ ያለው እኮ በማዳበሪያ ነው የሚበቅለው። ብዙ ነገ ደግሞ እንትን ማዳበሪያውን ተውት። ምንድነው ጆንያ ታበሉናላችሁ። እኔ እኮ ሐሳቦቹ እንዴት ነው የሚመጡልኝ? እኔ እኮ ግርም ትለኛለህ ፕሮፌሰር። ምን ላድርግ? በተለይ ደግሞ አሁን ጥብስ በለው በተለዩ ላይ ኢማጂን። እሺ ወደ ቀጣይ ቪዲዮ እንሂድ። በቃ እባክህ እስቲ ለምን ብዬ ምን ላድርግ? ቲሸርቱን ገዝቼልሃለሁ አታሽቃብ። ቤተሰቦች ቪዲዮ አይታችሁ ጨርሳችኋል? አፕሮቫል ሰተናችኋል? ሰብስክራይብ አላደረጋችሁ ላይክ ካላደረጋችሁ እኛ ባናያችሁ ይለያያችኋል። አይ ፕሮፌሰር ምን እናርግ ብለህ ነው? እንጩህ እንጂ እንደነገርኳችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይኩንም እንዳትረሱ እባካችሁ። ዳግም በትንሳኤን አብረን ለማሳለፍ ያብቃን። አሜን። እንወዳችኋለን። ቴንክ ዩ። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች ከታች ባለው የሶሻል ሚዲያ ሊንክ ይደወላችሁ ላይክ እና ሰብስክራይብ እያደረጋችሁ ማናገር ትችላላችሁ። ጨርስ በቃ